ከ5 ዓመት በኋላ ዛሬ የምታውቋቸው ብዙ ስራዎች ሙሉ በሙሉ ሊጠፉ ይችላል። ኤአይ ቀስ ብሎ አይደለም በፍጥነት እየተቆጣጠረ ያለ እና ዛሬ የምናየው 5 ስራዎች በጣም አደገኛ ሁኔታ ውስጥ ናቸው። ከነዚህ ሙያዎች አንዱን ለመማር እየተዘጋጀ ከሆነ ይህን ቪዲዮ እስከ መጨረሻ ማየት አለብን። ኤአይ ማለት እንደ ቻት ጂፒቲ፣ ሮቦት፣ ስማርት ሶፍትዌር ያሉ ቴክኖሎጂዎች ናቸው። እነዚህ አሁን የሰዎችን ስራ በደቂቃዎች እየሰሩ ነው። አንዳንድ ኩባንያዎች ሰራተኞችን እየቀነሱ፣ ምክንያቱም ኤአይ ፈጣን፣ እርካሽ እና 24 ሰዓት ይሰራል። እንግዲህ በጣም አደገኛ የሆኑ 5 ስራዎችን አሳያችኋለሁ። ሁልጊዜ ጠቃሚ መረጃዎችን ለማግኘት ከታች በሳብስክራይብ በሚል በተን ነክታችሁ ሳብስክራይብ አድርጋችሁ ቤተሰብ ሁኑ። የመጀመሪያው ደግሞ ኤአይ ተተክቶ ሊሰራ የሚችለው ወደፊት ሊጠፋ የሚችል ስራው ምንድነው ከተባለ ዳታ ኢንተር ስራ ሊጠፋ ይችላል። ከዚህ በፊት ብዙ ሰዎች ዳታ ለማስገባት ብዙ ሰዓታት ይፈጅባቸው ነበር። አሁን ግን ኤአይ ሶፍትዌር ግን በጥቂት ሰከንዶች ውስጥ ብዙ ስራዎችን በቀላሉ ይሰራል። ለምሳሌ ታይፒንግ ዙሪያ ላይ፣ ኦርጋናይዚንግ ፋይል በማድረግ ዙሪያ ላይ፣ ኮፒንግ ኢንፎርሜሽን ዙሪያ ላይ ኤአይ በቀላሉ እነዚህን ስራዎች በጣም በፍጥነት እየተሰራ። ስለዚህ ይሄ ስራ 5 ዓመት ውስጥ ወደፊት ሊጠፋ ይችላል። አንድ ብላችሁ ያዙ። ሁለተኛው ሊጠፋ የሚችለው ስራ ኮል ሴንተር ወርከርስ። ሄሎ ሲር ሃው ካን አይ ሄልፕ ዩ። ይህን ድምፅ ወደፊት ሮቦት ሊሆን ይችላል። አሁን ብዙ ኩባንያዎች ኤአይ ከስተመር ሰርቪስ እየተጠቀሙ ነው። ስለዚህ በዚህ ቦታ ኤአይ ተተክቶ ስለሚሰራ ይህ ቦታ በቀላሉ ሪሞቭድ ሊሆን ይችላል። ኤአይ 24 ሰዓት ይመልሳል። ጥያቄዎችን ጥሩን ተቀብሎ ይመልሳል። አይደክምም፣ ደሞዝ አይፈልግም። ስለዚህ በዚህ ቦታም ኤአይ በቀላሉ ሊሰራ ይችላል። ይሄ ስራውም ሊጠፋ ይችላል ማለት ነው ወደፊት። ሶስተኛው ዘርፍ ላይ ሊጠፋ የሚችል ኤአይ ተተክቶ የሚሰራው ስራ ምንድነው ካላችሁ ግራፊክ ዲዛይን ቤዚክ ሌቨል። ይህ ብዙ ሰዎችን ያስደነግጣል። ሎጎ፣ ታምብነል፣ ፖስተር ያሉ ቀለል ያለ ዲዛይን በኤአይ በጥቂት ሰከንዶች እየፈጠረ ነው። ከዚህ በፊት 3 ሰዓት የሚፈጅ ስራዎች አሁን በ30 ሰከንድ እየተሰራ ነው። ስለዚህ በዚህ ቦታም ኤአይ ተተክቶ ስለሚሰራ ይስራም ወደፊት ሊጠፋ ይችላል። ግን ክሬቲቭ እና ዩኒክ ዲዛይነር አሁንም ዋጋ አላቸው። እነዚህ ስራዎች እስከ 5 ናቸው እየነገርኳችሁ ያሉ። እስከ 3 አሉ በኤአይ ተተክቶ በቀላሉ ሊሰራ የሚቻል ስራ ስለሆነ አራተኛውን ከማየታችን በፊት ብዙ ሰዎች ቪዲዮን ያያል፣ ሳብስክራይብ አያደርግም። ስለዚህ ሳብስክራይብ ያላደረጋችሁ ከታች ሳብስክራይብ የሚል በተን አለ። እሱን አንድ ጊዜ ነካ አድርጋችሁ ሳብስክራይብ አድርጉ። አራተኛው ደግሞ ሊጠፋ የሚችል ሙያ ተብሎ የሚገመት ትራንስሌተርስ፣ እንግሊዘኛ ወደ አማርኛ ወይም ሌላ ቋንቋ በትርጉም ላይ የሚሰሩ ሰዎች። ቀደም ከዚህ በፊት ሰዎች ብቻ ይሰሩ የነበረ ሙያ ነው። አሁን ግን ጎግል ትራንስሌት እና ኤአይ ቱልስ በሰከንዶች ይተረጉማሉ ማለት ነው። በተለይ ሲምፕል ትራንስሌሽንስ በጣም አደጋ ውስጥ ናቸው። ስለዚህ ወደፊት እነዚህ ሙያ እየጠፉ ሊሆን ይችላል። ስለዚህ አሁን እነዚህ ሙያዎችን ለመማር ወይስ ላለመማር ይሻላል? ስለዚህ ኮሜንቱን እናንተ ከታች ቦክስ ላይ አስቀምጡኝ። አሁን ወደ 5ኛው እንሄዳለን። 5ኛው በኤአይ ተተክቶ የሚሰራ ስራ ድራይቨርስ፣ ሹፍርና ስራ። ይህ ደግሞ በጣም ስካሪ ነው። ሰልፍ ድራይቪንግ ካርስ እየተሻሻሉ ነው። አሁን በዓለም ደረጃ ራሱን የሚነዳ መኪና እየተሰራ ነው። ለምሳሌ ቴስላ እና ሌሎች ኩባንያዎች ራሳቸውን የሚነዱ መኪናዎችን እየሰሩ ነው። ታክሲ ድራይቨርስ፣ ትራክ ድራይቨርስ፣ ዲላቨሪ እነዚህ ሁሉ በኤአይ ተተክቶ በቀላሉ ወይ ራሳቸውን የሚነዱ መኪናዎች በቴክኖሎጂ ጋር የተያያዙ መኪናዎች ስለሆነ የሹፍርና ስራ ወደፊት ምን ይሆናል ከተባለ በዚህ መነሻ በቀላሉ መገመት ይቻላል ማለት ነው። ወደፊት ለውጥ ሊያዩ ወይ ሊመጡ ይችላሉ ማለት። በዚህ ዙሪያ ላይ ሰዎች የሚሰሩበት ቦታ እና በቴክኖሎጂ መልክ ሊሰራ ይችላል ማለት ነው። ከዚህ ውስጥ ግን አንድ ነገር አለ። ኤአይ ስራዎችን ብቻ አያጠፋ፣ አዲስ ስራዎችንም ይፈጥራል፣ አዲስ እድልንም ይዞ ይመጣል ማለት ነው። ለምሳሌ ኤአይ ኮንተንት ክሪኤተርስ፣ ፕሮምፕት ኢንጂነርስ፣ ኤአይ ቪዲዮ ኤዲተር እና ኤአይ ቢዝነስ ኦነር እነዚህ ከኤአይ ቴክኖሎጂ ጋር ተያይዘው ሌላ እድል ይዞ ይመጣል ማለት ነው። ስለዚህ ኤአይን መፍራት አይደለም፣ ኤአይን መማር በጣም አስፈላጊና በጣም ጠቃሚ ነገር። ከነዚህ 5 ስራዎች ውስጥ በጣም ፈጥኖ የሚጠፋው የትኛው ይመስላል? ኮሜንት ላይ ጻፍ። ቪዲዮን ከወደድ ላይክ አድርግ፣ ሳብስክራይብ ማድረግ እና ሼር ማድረግ አትርሳ። በቀጣይ ቪዲዮ ኤአይ ተጠቅመ ገንዘብ የምታገኝባቸው 7 መንገዶችን አሳያችኋለሁ። ስለዚህ ሳብስክራይብ ማድረጋችሁን እንዳትረሱ አደራላለሁ። ስለተከታተላችሁን ከልብ አመሰግናለሁ። ቴንክ ፎር ዋቺንግ